መልሱ ነው ብቻው ማስገባት ይችላል። ካመንኩ ግን አልገባም። በንግግር ይችላል፣ በተግባር ግን አይችልም። ሉክ ምን ያክል ሰማይና ምድር እንደሚራራቅ። በንግግር አላህ ሁሉን ይችላል፣ በተግባር ግን ስንተገብረው አይችልም። ዋት አር ዩ ሹር? ምንድን ነው ከዚህ የምንማረው? ይህ እውነት ትክክለኛ እምነት ነው ብላችሁ ትከተላላችሁ? ሲወዛገቡ ጥያቄ ሲመልሱ፣ ሉክ ጥያቄ ሊመልሱ ሲወዛገቡ፣ ከዛም ይሄድና ኦኬ መሐመድ እሱም ሌላ የጀነት በር ነው እያልከኝ ነው? ሁለቱም አይነጣጠሉም ሀቢቢ ስማ፣ ሁለቱም አይነጣጠሉም። አሃ አላህና መሐመድ አይነጣጠሉም። አዎ እንዲህ ተቆራኝተዋል። ያለ አላህ መሐመድ ባዶ ነው፣ ያለ መሐመድ አላህ ባዶ ነው። እንደሱ እያልኩ አይደለም ሀቢቢ፣ ሁለቱም አይነጣጠሉም እኮ። አይነጣጠሉም ስትል በምን ጀነት በማስገባት ነው? ኦኬ አላህ ብቻውን ያስገባ መሐመድም ያስገባል እያልኩ ነው። እንደሱ እያልኩ አይደለም ሀቢቢ፣ ሁለቱም አይነጣጠሉም። ምን እናድርግ? እሺ ጋይስ፣ በዚህም በዛም በዚህም ምን እናድርግ? ግን ሁለት መንገድ አይተናል ጀነት መግቢያ። እኛ አንድ ነው ብለን እናምናለን። እንደ ክርስትና እምነት አንድ የሆነው ያ መንገድ በክርስቶስ ኢየሱስ እንደሆነ እናምናለን። እኔ መንገድ ነኝ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት የሆነው ጌታችን ኢየሱስ ክርስቶስ እውነት ሆኖ ወደዚህ ምድር መጥቷል። ህይወት የሆነው ክርስቶስ ኢየሱስ ወደዚህ ምድር ሲመጣ ህይወት ሊሰጠን እንደሆነ በተግባር አሳይቶናል። መንገድ የሆነው ክርስቶስ እርሱን በመከተል ጀነት ዘላለም ህይወት ገነት እንደምንገባ መንግስት ሰማያት እንደምንገባ አስቀምጦልናል። አንድ መንገድ ብለን እናምናለን። እስልምናስ ሁለት መንገድ ብሎ ያምናሉ። ማን? በአላህና በመሐመድ። በአላህና በመሐመድ ሁለቱን የሚያመልኩት ለዚህ ነው። ሁለት አምላክ አንከተልም ብለን የምንመለሰው ለነሱ እንጂ እኛ ሶስቱን አንድ ስላሴ ብለን የምናመልከውን ሶስት አምላክ ብሎ የሚያወሩት ከኛ ጋር አይገናኝም። መሐመድ ፍጡር ነው ምናምን ብሎ ሲነግሯችሁ ፍጡር እንዳለ ነው አሳውቋችሁ። ኃጢአት እንደሚምር ማስረጃ አለ፣ ብዙ ማስረጃዎች ብዙ። ኢቭን መሐመድን አልቀበልም አንተ ያላ መልእክተኛ አይደለም በማለታቸው ብቻ ጭንቅላታቸው አንገታቸው ላይ ያልተቆረጡ ብዙ የሆኑ በመሐመድ ዘመን የነበሩ ሰዎች አሉ። ሚኒመም 10 ማስረጃ ማምጣት እንችላለን። ቀደምም ከፍቻለሁ። ከዛም የተለየ ሌላ ማስረጃ ማምጣት እንችላለን። አንተ ትክክለኛ ነቢይ እንትን አይደለህም ብለው በማለታቸው ብቻ ዱላ ነው ያነሱበት። ኢቭን ዱላ ማለት ነው። አብዛኛ መሐመድ በእንደዚህ አይነት ጥያቄ ማስተናገድ የጀመረው ሱረቱል አህዛብ ወይም ሱራ 33 ከ26 እስከ 59 ጀምሮ ብታነቡ እንዳለ ለመሐመድ የተጠየቀ ጥያቄ ነው። ነቢይ ስለመሆነ ማስረጃ ሲጠየቅ መልስ አጥቶ አላገለጠልኝ ሳይገልጥለት እኮ አላገለጠልኝ ብሎ ያወራል። ሉክ በደንብ ስሙ። መሐመድ የአላህ ፈጣሪ ነው ማለትም አላህ የመሐመድ አስተናጋጅ ነው የምንለው በምክንያት ነው። ሉክ ልክ እዛ ዘይነብ እንትና ማናት መሪም ቅብጥያ ጋር ሲሄድ ዘይነብ ጋር ሲሄድ እንዳለ ስህተት ሲሰራ ለምን ሰራ ብሎ ጥያቄ ሲጠየቅ ሁለተኛ ኃጢአት ነው ሁለተኛ እዚህ ውስጥ አልገባም ብሎ ሲጠይቁት ብሎ ሲመለስላቸው ለሚስቱ አላህ ከዛም በኋላ መገለጥ አውረደልኛል። ለማመን መገለጥ የሚወርድለት ነገሩን ሳይተገበር በፊት ሳይሆን ከተገበረ በኋላ ነው። ሉክ እኔ አሁን እግዚአብሔር መልእክተኛ ነኝ ብዬ የምከተለው አስቀድሞ ትእዛዝ ሲሰጠኝ ነው እንጂ ትእዛዝ ሳይሰጠኝ ሂጄ ተግብሬው ከዛ መገለጥ ያመጣልኛል። ይሄ እኮ ፈጣሪን እየመራሁት እንጂ ፈጣሪን እየመራኝ አይደለም። ይኸውላችሁ መልእክተኛ ማለት የተላኩን ሂዶ የሚፈጽም ማለት ነው። የተላኩን ሂዶ የሚፈጽም ላኪ አለ፣ ተላኪ አለ። ከዛ የሚላክበት እዛ ተደራሽ ደግሞ አካል አለ። ሉክ ላኪ አለ፣ ላኪው ፈጣሪ ይባላል። ተላኪው መልእክት አድራሽ ይባላል። እዛ ደግሞ መልእክት ተቀባይ አለ፣ ምዕመን አለ። ሉክ መሐመድ ከሄደና ከተገበረ በኋላ አይደለም ተልኮ ሂድና ይሄን አድርግ ተብሎ አይደለም የሚላከው። ሄዶ ከፈጸመ በኋላ ነው መልእክት የሚመጣለት። ትእዛዙ የሚቀበለው ነገሩን ከፈጸመ በኋላ ነው። እንዴት አውቆ ነው መሐመድ ነገሩን የሚፈጽመው? ሳይታዘዝ እንዴት አደረገ ካላችሁ ሁሉን አዋቂ ነው ያስብለናል። አንድ ሁለተኛ ነገር ደግሞ አላህን እየመራ ያለው መሐመድ ነው ብለን እንድንናገር ያደርገናል። ይሄን ነገር ከተከበረ በኋላ አላህ መልእክት ያመጣለታል። ምን አይነት ነው ይሄ? መልእክተኝነትን እንመለከታለን ያ ጋይስ።
ሂዶ ይህን ከፈጸመ በኋላ አላህ መልእክት ያመጣለታል። ሳይፈጽም ነው ወይስ ትእዛዝ ተቀብሎ ሂዶ መፈጸም ያለበት ወይስ ትእዛዝ ሳይቀበል በኋላ ነው ሂዶ ፈጽሞ መልእክት የሚመጣለት? በዚህ ራሱ አላህን ይቀድመዋል። ሳይታዘዝ ይተገብርና አላህ ገለጠልኝ ይላል። ከተገበሩ በኋላ ከሆነ አላህ ገለጠልኝ የሚለው። እዚህ ጋር እስቲ የመሐመድን መልእክተኝነትን አሳዩ። ይሄ መልእክተኝነትን ያሳያል? አያሳይም። አላህን እንደውም እየመራው ያለው ራሱ መሐመድ ነው። መልእክተኛው መሐመድ ሳይሆን አላህ ነው ብለን ብናስቀምጥ ውሸት አይሆንብንም። ውሸት አይሆንብንም። ሶ ይህን ራሱ ስንረዳ መሐመድ መልእክተኛ ሳይሆን ላኪ እንደሆነ እንረዳለን። የሚያዘው ራሱ ኢቭን የተደበቀ አንድ አካል አለ፣ አላህ የተባለ የት ሰፈር እንዳለ ምን ቦታ እንዳለ አይታወቅም። ስሙ ብቻ ነው የሚጠራው። ሲናገር አልሰማንም፣ ድምፁ ሰምተን አናቅም። ዋቴቨር በምን መንገድ እንደሚገለጥ አናቅም። ግን ያ የተደበቀው አላህ ፈጣሪ እንደው ብሎ አርሽ ላይ ያስቀመጡት። አርሽ ላይ አለመሆኑና አለመሆኑን ምንም ማረጋገጫ የለም። አርሽ ላይ ይላሉ፣ አርሽ ላይ ነው ብለን አናቅ። ግን ያ መልእክተኛ የተባለው መሐመድ አላህን ጋይድ ያደርገዋል። ይሄ ብቸኛ የሆነ የእስልምና አስተምሮ ነው ጋይስ። መልእክተኛ ነው ብሎ መሐመድ ሲነግሯችሁ ውሸት ነው በሏቸው። አላህ ላኪ ነው ሲሏችሁ ውሸት ነው በሏቸው። ሁለቱም አንድ ፖዚሽን ላይ ያሉት። ሀቢቢ ሰላም ነው? ሰላም አማን ነው። አንድ መረጃ ልስጥና እኔ ስራ ላይ ስለሆንኩኝ እንድትሄድበት ብዬ ነው። በዚህ አካባቢ እኔም ሙስሊም ስለነበርኩ ስለማቅ ነውና ምንድነው አንተ ባነሳኸው ርዕስ ላይ አንዴ ብቻ እኮ አይደለም ሻሃዳ ይዘህ የምትቀረው። የሚገርም ማለት ነው። ሻሃዳ ይዘህ ትገባና እንደገና ደግሞ በአምስት ወቅት ሰላት ስትሰግድ ማለት ነው አተህያቱ አልሙበረካቱ ወሰለዋቱ አጠይባቱ ቢላሂ አሰላሙ አለይከ አዩሀ ነብዩ ወራህመቱላሂ ሻሃዳ ትይዛለህ። በየአምስቱ ሰላት ውስጥ ራሱ የእሳቸውን ሻሃዳ እያያዝክ እንደገና በቀኝና በግራ ደግሞ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብለህ ሰላም ትላቸዋለህ። አባቴ ይኸውልህ ይሄ ሁሉ ቅድም አምልኮ ስላልክ ነው። አየህ አምልኮት ነው ከአላህ ጋር እኩል የሆነ በሰላት ውስጥ እንኳን ማለት ነው። በእስልምና አንዴ ሻሃዳ አድርገህ መግባት ብቻ እኮ አይደለም። ገብቶሃል አይደለ? ከገባህም በኋላ ጸሎትን ወይም ስግደትን ለአላህ በምታደርግ ጊዜ እሳቸውም አሉበት እና ሂድበት። በዚህም ጉዳይ ልልህ ነው። አመሰግናለሁ። ያ ቴንክ ዩ። ብዙ ነገሮች አሉ። ኤኒዌይስ መሐመድ ኃጢአት እንደሚመር እሱ ብቻ አይደለም። ይሄ መሐመድ የተባለው አካል ከአላህ ጋር ቁጭ እንደሚል ታውቃላችሁ። አርሽ ላይ ከአላህ ጋር አርሽ ላይ ቁጭ ይላል። ልክ በፍርድ ቀን ከአላህ ጋር አርሽ ላይ ቁጭ ይላል። መሐመድ እንዴት መሰላችሁ? ልክ የተሰረቃቸው ፓንቶች አሉ፣ የተሰረቃቸው ልብሶች አሉ። በቂያማ ጊዜ ሄዶ ይመልሳል። የተሰረቀበት ሰው ሄዶ ይጠይቃል። የተሰረቅኩበት ዕቃ አለ፣ ይሄ ተሰርቆ አንዱ ፓንት ተሰርቄያለሁ፣ አንዱ ፀጉር ማስያዣ ተሰርቄያለሁ ብሎ ጥያቄ ሲያመጡ መሐመድ የሰረቃቸው ዕቃዎችን እዛ ይመልሳል። የጦር ዘረፋዎች የተባሉ እንዳሉ ሱራ 8 ላይ የወረዶቹ እነዛ እንዳሉት መሐመድ የሰረቃቸው ያልመለሱ ነገሮች አሉ። እና እንዴት ነው ኬዙ የሚከሰተው? ልክ በቂያማ ጊዜ ሲቀሙ ፓንት የተሰረቀበት ሴቱን ወንድ ይቆማል፣ ሻሽ የተሰረቀበት ይቆማሉ። ፀጉር ማሸት ደግሞ ደህና ነገር እኮ አልተሰረቁም። እነዚህ ነች ፓንት ሻሽ ከነዚህ አያልፉም ሌብነታቸው። እና ልክ ደህና ነገር እኮ ሰርቄ እኔ ደህና ነገር ሰርቄ እስር ቤት ብገባ ይሻለኛል። እኔ ምን ብዬ ነው ፓንት ሰርቄ እስር ቤት የምገባው? በመድኃኒዓለም አሁን አስባችሁታል? ፍርድ ቤት ሀቢቢ የተባልኩ ልጅ ምስክርነት አለ ፓንት አለመስረቀህ ብሎ ሲጠይቀኝ ኦዲየንሱ የሚሰማው ራሱ ምን ሽምቅቅ አልልም እንዴ? አሁን ሌባ እንዴ የፓንት ሌባ ተብዬ ስሜ ሲጠፋ፣ አረ በመድኃኒዓለም የመኪና ሌባ፣ የቤት ሌባ እንደዛ ነገር ብባል የሆነ ኮንፈርት ይሰማኛል፣ የጀብድነት ይሰማኛል። ነው ፓንት ሰርቃል ተብዬ ፍርድ ቤት ሲቆም ፍርድ ደግሞ ሲፈርድብኝ ለፓንት ብሎ አስባችሁታል? ፓንት የተሰረቁ ሰዎች አላህ ፊት ይቆማሉ ይላል። ልክ ሲቆሙ አላህ ምን ትሰርቃል ይለዋል። ፓንት ነብዩ ፓንቱን ይዞ ለካ አርሽ ሄደዋል። አሁን ከይዙ ምንድን ነው የተሰረቁት ዕቃ እንዳለ ወደ ይዟቸው ሄደዋል። መሐመድ ይዘው ጠፍቷል። ሲሞትም አብሯቸው ይዞ የጠፋው። ከዛም በኋላ እንደዚህ የሰረቁት ሻሽ የተሰረቁ ሰዎች መሐመድ ይመልስላቸዋል። እንኪ ለጊዜው ቸግሮኝ ነበር ፓንት የሰረቁሽ እንኪ ላይሻ ፀጉር የሚያሳዣ ቸግሮኝ ነበረ
ለሚስቴ ለዛ ነው የሰረኩት ብሎ እየመለሰ ሁሉም እንደ እንትን ማለት ነው እየመለሰ የጦር ዘረፋዎች የሰረቃቸው ገንዘቦች ራሱ አሉ። አይ ተርበን ተጠምተን ሰርተን መብላት ስለማንችል ያው ሰርቀን ነው የምንበላው። አላሁ አለም እኛ ሰርተን መብላት አንችልም። እኛ መልእክተኛ ስለሆነን ሰርቀን መብላት ነው የምንችለው። ለዛ ነው የሰረኩ። ኃጢአትም አይደለም። ያው አንዳንዴ ስንቸገር መስረቅ እንችላለን። እንዲህ ስንቸገር መዋሸት እንደምንችል ሁሉ ስንቸገር መስረቅ እንችላለን። ለዚህ ነው የጦር ዘረፋዎች የወረዱልን። አላህ ፈቅዶልኛል እንደመስረቅ ብሎ ገንዘብ የሰረቃቸውን ይመልሳል። ከመለሰ በኋላ ነው ምን ያደርጋል? አላህ አርሽ ላይ የሚቀመጠው ማን? መሐመድ ራሱ ሰርቆ ደግሞ ራሱ ይፈርዳል። ራሱ ሰርቆ ልክ ራሱ ሰርቆ ራሱ እንትን ብሎ ራሱ ይፈርዳል። እኔ ይህን ትክክለኛ እምነት ነው የሚከተል ማህበረሰብ ያሳዝነኛል። በመድኃኔዓለም ሳስበው ራሱ እኮ አይምሬ ራሱ ምን ብዬ እንደማስብ ራሱ አላውቅም። ግን ሰው ራሱ ሰርቆ ራሱ ይፈርዳል። ደግሞ እንዲህ ሲፈርድ አርሽ ላይ ሲቀመጥ እና መድኃኔዓለም ይርዳችሁ፣ መድኃኔዓለም ይርዳችሁ። እና እኔ ራሱን መሐመድን እንደምትከተሉ ብቸኛ አምላክ እሱ እንደሆነ ማሳየት እንችላለን። ግን ደግነቷ ምን አይተናል? ብዙ ፖይንትን አስጠልናል። ከዛ ፖይንት ውስጥ ምንድን ነው? እስልምና የአንድ ፍጡር አካል መመሪያ ናት። እኔ አንድ ነገር እንዳትበሉ፣ ቁማር እንዳትበሉ። እዚህ ታች ያላችሁ ሙስሊሞች ሉክ እስልምናን ያቋቋመው አንድ ግለሰብ ነው። ማለትም ፍጡር የሆነ እንደናንተ ይበላል፣ እንደናንተ ይጠጣል፣ እንደናንተ ሰው ነው። ግን ሞተዋል። የሞተ አካል ነው ፈጣሪ ብላችሁ እየተከተላችሁ ያላችሁት። እርሱ ሲሞት ማንም አልታደገውም። እናንተ ስትሞቱ ማን ሊታደጋችሁ ነው? ሉክ መሐመድ የዓለም እዝነት የተባለው መሐመድ ለዓለም ሐዘንን እንጂ ሰላም ሲያመጣ አላየንም። እንዲሁም ደግሞ ለሰውም ሳይሆን ለራሱም አልሆነም። አይደለም ለሰው ለራሱም አልሆነም። ሞተ። ሲሞት ግን አልዳነም። ራሱን ማዳን አልቻለም። አይ ነብያችን እኮ ፍጡር ነው ምናምን። ፍጡር አይደለም ነብይ፣ አምላክ እንደሆነ አሳይተናል። በሌላ ሐዲስ ደግሞ ማሳየት እንችላለን። ያ ፈጣሪ የሆነው እንትን ሲሞት ራሱን አልታደገም። ራሱን ሊያድን አልቻለም። ሉክዚስ ይሄ መሐመድ የሚባለው አካል ፍጡር እንደሆነ ፈጣሪ ብሎ የነገሯችሁ ደግሞ ውሸት እንደሆነ እየነገርናችሁ ነው። ይሄን የሳሉባችሁ መስጊድ ውስጥ ነው። አሁን ቁማር የተበላችሁት መስጊድ ውስጥ ነው። የማታውቁትን ስዕል በአእምሮ ይሄ ማለት አርት ነው። የአርቲስት አስተምሮ ወይንም አንድ ሎጂካዊ ቶሎጂ የሳይኮሎጂስት ትምህርት ነው። የሳይኮሎጂ አእምሯችሁ ውስጥ እንደመሳል ማለት ነው። ሲስል አለ ብላችሁ እንደምታምኑ የአካል መኖሩና አለመኖሩ ግን እርግጠኛ አይደላችሁ። ግምታዊ እምነት ይባላል። ይሄ ግምታዊ እምነት ሊታደጋችሁ አይችልም። ይችላል ብላችሁ ሊሆን ይችላል ብላችሁ ትጓዛላችሁ እንጂ እርግጠኛ አይደላችሁ። ተስፋ ባላረጋችሁት ላይ በጥርጣሬና በድንግዝግዝ በምትመሩት እምነት ውስጥ መቆየትና መሰንበቱን እድሜያችሁን ከማቃጠል እድሜያችሁን ከመብላት በስተቀር ሰላምም ደስታም አይሰጣችሁ። በዚህ ምድር ብንኖር 60-70 ቢሆን ነው በዛ ከተባለ ትርፉ ድካም ስለሆነ። ከዛ በኋላ በአላህ ፊት እቆማለሁ እንዳትሉ፣ መሐመድና አላህ ራሱ በእግዚአብሔር ፊት ነው የሚቆሙት። እንዴት ልትል ቻልክ ሀቢቢ? የራስን ብቻ አታጋን የምትሉ ከሆነ ሂስቶሪካሊ ማስረጃ የሚባል ነገር አለ። እኛ ጋውን ቀደምት የነበሩ ነቢያቶች ብለን ስንናገር ቀደምት የነበሩ ነቢያቶች ብለን ስናወራ ከቀደምት ከነበሩ ነቢያቶች ማስረጃ እያመጣን ነው። ቀደምት ነቢያቶች ስንል ቀደምት ከነበሩ የሚመሩበት ከነበረ ማስረጃ እያመጣን ነው እንጂ ተበርዟል ብለን እየዋሸን አይደለም። ኦኬ ቀደምት የነበሩ ነቢያቶች ብለን ብቻ ስናወራ ሳይሆን በዛን ዘመን የነበሩ ምዕመናን አይተው የጻፉ ሰዎች አሉ። ከነሱም እያመጣን ነው። እኛ መጽሐፍ ቅዱስ ላይ ብቻ ቆመን መጽሐፍ ቅዱስ ላይ ብቻ ነው እንትን የምንለው ብለን እንደ ሙስሊሞች አናወዛግብም። ውጫዊ ማረጋገጫም አለን ብለን ከውጫዊ ማረጋገጫም ምን እንሰጣለን? ኤቪደንስ ማስረጃ እንሰጣለን። አንድ ሰው ቁጭ ብሎ ከሰማ ሁለቱንም ቢያነጻጽር ውጫዊ ማረጋገጫ ያለውን ነው ውጫዊ ማረጋገጫ የሌለውን በቁርአን ብቻ የሚመራውን አንድ አካል ነው የሚከተለው።
የታሪክ ማስረጃ ያለውን ነው ታሪክ ማስረጃ የሌለውን አንድ አካል ዝም ብሎ አይቶ የሚከተለው ለተረዳ ላስተዋለ ምርጫው ምን እንደሆነ እናውቃለን። እኛ ክርስቶስ ኢየሱስ ብለን አዲስ ኪዳንን ብቻ አንጠቅስም። ስለ ዘላለማዊ ህይወት ብለን ስለ ነቢያቶች ስለ ሙሴ ምናምን ብለን ከአዲስ ኪዳን አንጠቅስም። የሙሴ መጽሐፍ ምን እንደሆነ እናውቃለን። የሌሎች ነቢያቶች መጽሐፍ ምን እንደሆነ እናውቃለን። እንዲሁም ደግሞ የክርስቶስ ኢየሱስ የተገለጠበት በዛን ዘመን የነበረበት መጽሐፍ ምን እንደሆነ እናውቃለን። እንዲሁም ደግሞ ሐዋርያቶች ሲሰሩ የነበረው መጽሐፍ ምን እንደሆነ እናውቃለን። ለሐዋርያቶች መኖራቸውና የእግዚአብሔር አገልጋይ መሆናቸው ከራሳቸው መጽሐፍ እናመጣለን። የሐዋርያት ስራ ተብሎ የተጻፈ የተገበሩት እይታ አንድ ሰው የጻፈው ብቻ አይደለም፣ የአንድ ሰው ብዥታ ሳይሆን የብዙ ህዝብ ምስክርነት እንደሆነ እናሳያለን። ስለ ክርስቶስ አምላክነት ደግሞ ከብሉይ ኪዳንም ከአዲስ ኪዳንም የማይጋጭ የሚስማማ አንድ ሀሳብ መሆኑን እናሳያለን። ይህ ማለት ምን ማለት ነው? የውጫዊ ታሪክና ውስጣዊ ያለው ታሪክ ማለትም በመጽሐፍ ቅዱስ የተጻፈውና ቀደምት ከነበሩ ታሪኮች ጋር የሚጋጭ ከሆነ መጽሐፍ ቅዱስ ቅዱስ አያስባለውም። መጽሐፍ ቅዱስ ቅዱስ አያስብለውም። ግን ቅዱስ ያስባለው መጽሐፍ ቅዱስ ሂስቶሪካሊ ማስረጃና በመጽሐፍ ቅዱስ ላይ የተጻፉ እነዛ እውነታዎች ይስማማሉ እንጂ አይጋጩም። ያ ቅዱስ ያስብለዋል። ቁርአንስ ከማመድ በኋላ አያውቅም ተበረዟል ይላል። ከማመድ በፊት ያለውን ብቻ ነው ኤቪደንስ የሚያነሳው። የትኛው ነው ትክክል ብሎ ለመረዳት አንድ ሰው አይምሮ የሚጠቀም ከሆነ ተምራቸዋል ቢባል እስከ 8 የተማረ ሰው ራሱ ይህን መለየት ያቅተዋል? በመድኃኒዓለም ያቅተዋል ወይ? ብቸኛ ስለምናስተምሮ ሱሪ ያሳጥር እሳተ ገሃነም ትገባለህ ይላል። ሱሪ ከረዘመ እሳተ ገሃነም አትገባም ይላል። የጀነት መግቢያ መስፈርት ውስጥ ልብስ ላይ ብቻ ቁሳቁስ ላይ ያደረገን አንድን እምነት አምኖ መከተል ምን ይሉታል ጋይስ? የመሐመድን ምላስ የጠባ ሰው ጀነት ይገባል ይላል፣ አይቀጣም ይላል፣ ከፍርድ ይድናል ይላል። የአንድን ምላስ የአንድ ፍጡር ግለሰብ ምላስን መስፈርት ድነትን ለማግኘት የአንድ ሰው የፍጡር ምላስ መስፈርት ያደረገን አካል መከተል ምን ይሉታል ጋይስ? ህይወት እኮ ቀልድ አይደለም። አንዴ ከሞታችሁ የምትነሱበት መንገድ የለም። ለፍርድ ነው የምትነሱት። ሁለት እድል የሚባል ነገር የለም። አንድ እድል ያላችሁ። ሁለት ነፍስ የሚባል ነገር የለም። አንድ ነፍስ ነው ያላችሁ። ለምን በህይወታችሁ ላይ ትቀደዳላችሁ? ያልተነበቡ ብዙ ሚስጥራትን እየሸፈኗችሁ እንደሆነ ከኛ እንዴት አትገነዘቡም? አብዛኞች እየተረዱ እንደሆነ በሚዲያ እያሳወቁ ነው። ግን አሁን ባላችሁበት ህይወት ውሳኔ ወስኑ። በቤተሰብ የመጣ እምነት ህይወታችሁን አይታደጉም። ገብቷችሁ ልትከተሉት እንጂ አባት ሙስሊም እናት ሙስሊም ስለሆነች የምትከተል ከሆነ የመሐመድ ቤተሰቦች ጀነትና ጀሃነም እንደገቡ ሁሉ እናንተም እዛ ጀሃነም ትገባላችሁ። ቀጥታ ነው ጀሃነም የምትገባው። ቀጥታ እሳት ስልህ በእንጨት የሚቀጣጠል እሳት እንዳይመስልህ፣ ዛሬ በርቶ ነገ የሚጠፋ እንዳይመስልህ፣ በውሃ የሚጠፋ እንዳይመስልህ፣ ዘላለም የምትሰቃይበት ነው። ዘላለም ገደብ የለውም ጋይስ። ለራስህ ለነፍስ አስብ፣ ጭንቅላትን ተጠቀምበት። የስራ ጉዳይ አይደለም፣ የህይወት ጉዳይ ነው። የትዳር ጉዳይ አይደለም፣ የህይወት ጉዳይ ነው። አላህ አምላክ ነው ብለህ መከተል አላህ አምላክ ስለመሆኑ የት ቦታ ራሱን ገልጧል ብለህ ማጠይቁ ሙስሊሞች፣ በማይበናታችን ብቻ አላህ ትክክል ነው ብላችሁ የምታምኑ ሙስሊሞች፣ አላህን ለማወቅ እውቀት አይጠይቅም ተብሎ የሚታምኑ ሙስሊሞች፣ ለማወቅ እውቀት አይጠይቅም ልብ ብቻ ነው የሚጠይቀው ብትሉ ሙስሊሞች፣ በዱላና በሴት የምታምኑ ሙስሊሞች፣ ዝም ብለህ የሴት ቀሚስ ለብሰህ የምትዞር ሙስሊም፣ ዝም ብለህ ሳይገባ ቁርአን የምትቀራ አንተ ሙስሊሞች፣ ይህ የሙስሊም ማህበረሰቦች ራሳችሁን ከምታደጉ እናንተ ተቀበለ እውቀት አይጠይቅም እያላችሁ የምትጓዙ ይህ በሽተኝነት ነው። እውር አጋንንት አሳውሯችሁ ነው። እየተከተላችሁ ያለው አውሬው እንደሆነ እርግጠኛ ሁኑ። አጋንንት ቢሆንስ የምታመልኩት እስካሁን ወይኔ ያ ሁሉ ያቃጠልኩት እድሜን ያቃጠልኩት ለዚህ ጣዖት ነው ብለህ እንድትጸጸት ነው? ፈጣሪን አንድ ቀን እውነተኛውን ፈጣሪ ሳላመሰግነው ብለህ ሲገባ ሉክሲስ ፕላስ የዛኛው የመልእክተኛ የተባለው መሐመድ አፍ ውስጥ ሲገባ እና ሲጠባው ሲሞጠው ትድናለህ ብሎ ያስቀመጠን ድህነት ነው። ይህን ድህነት ነው። ይህ ውርን አረ በመድኃኒዓለም ይህ ውርነት አይደለም። እንዴት አንድ ሰው አይምሮ ቁጭ ብሎ ያስብም? ለካ እድሜ ሲሄድ እውቀት ከፍ ይላል ብለን ምናምነው ውሸት ነው። እውቀት በእድሜ አይለካም ጋይስ። ትልቅ ሰው ስንላለና ትልቅ ሰው ሆነው ትንሽ አስተሳሰብ ያላቸው ሰዎች አሉ። እንደ ኡስታዞች አይነት ጺማ ያስረዝማል፣ ጺሙን ያስረዝማል።
እንደ እውቀት ጀነን ይላል። ፖለቲካ ይሰራል። እውቀት ባዶ። ምላሴን ጥባ ጀነት ትገባለህ ካለኝ እኔ ምን ማለት ነው? ምግብ እንትን ጀላት አይጠባም ውስጣዙ ወይም ከሬሜላ የሚጠባ ከሬሜላ አይጠባም። የሰው ምላስ ከሚጠባ ይህ የዝሙት መንፈስ የተጠላወጠው ሼኪ ውስጣዝ አለ እኮ የሚጠቡ እኮ ብዙ ነገሮች አሉ። ምን የሰው ምላስ መስጠበት አማረው? ለምን ፈለገ? ደና ነገር የሚጣፍጥ ነገር አይጠባም። የስንቶቹን ምላስ ጠብቶ ጀነት የገባ ሰው እስቲ መሐመድ ምላሳቸውን ጠብቶ ስንት ሰው ጀነት ገባ? እስቲ ምን አይነት አስተሳሰብ ነው ጋይዜ? ነገር ራስን ማጠበቅ ከሆነ ከነገ ወዲያ ማትወጣበት ጉድጓድ ውስጥ ትገባለህ። እስልምና ገደል ነው፣ ወደ ገደል ነው ይዞ የሚመራ። መሐመድም ራሱን አላዳነም፣ ሲኦል ያለው ይህ ተረት የሰማውን እኔ ተረት ከዚህ የበለጠ ተረት እነግርሃለሁ። አንተ ልነግርህ ይችላል። አንተ ስሜት ውስጥ እንድትገባ ስሜት ውስጥ እንድትገባ ትፈልጋለህ፣ እጽፋለሁ። ያን ስክሪፕት ወደ ሳይሆን በግድህ ትከተለኛለህ። ምን ታመጣለህ? የተገደድክ መከተል አልፈልግም ግን የተናገሩ ነገር ውስጥ ነክቶታል እያልክ ተገደም እንኳን ትከተለኛለህ። ስክሪፕት መጻፍ በጣም ቀላል ነው። መተወንም በጣም ቀላል ነው። ሳይገባው የሚከተሉ ማህበረሰብ ነው ከባድ። ድራማንና እውነታን እየለያችሁ፣ ታሪክንና አፈ ታሪክን እየለያችሁ፣ ቀልድንና እውነትን እየለያችሁ፣ ጨለማንና ብርሃንን እየለያችሁ መርምራችሁ ወደ እግዚአብሔር መንግስት እንድትመጡ ተስፋ እናደርጋለን። እንጸልይላችኋል። ይሄ ነው የምንላችሁ። ከዚህ በላይ ሌላ ምንም አንላችሁ። እግዚአብሔር ከዕውርነት ያውጣችሁ። እንጸልይላችኋለን። ከድንጋይ ጋር እንደዚህ የውዚ ማህበረሰቡን አይታችኋል። ከድንጋይ ጋር እንደሚያላትም ባይዘው ፓንታ አያደርጉም። እዚህ ጋር ታውቃላችሁ። ፓንታ አያደርጉም። ወንዱም ሴቱም አያደርጉም። ኬዙ ሌላ ነው። እዛ ጋር የብልት ምልክት አለች። እጂ በሰውየው በቆመበት በዚህ በኩል እንደ ሴት ቅርጽ እንትን አለ። ጥቁር ነው እንደዚህ እንትን እና ሁሉም ነጩን ሲለብሱት እንደ ቀሚስ ሲለብሱት ሁሉ ፓንታቸውን አውልቆ ነው የሚሄዱት። ሴት ልጅ ወደዚህ ስትመጣ የወር አበባውን ስትቀባ የሆነ ነገር ብሎ የሚነፋባት ነገር አለ መሰለኝ፣ ልጅ ይሰጣታል ይባላል። እና ልጅ ከሰጣት ልጁ የዚህ ድንጋይ እንጂ የሰውየው አይደለም፣ የዚህ የባለቤቱ አይደለም። ይሄን ያክል ነው ድራማ የሚጫወቱባቸው። ይሄን ያክል እኛ ሰፈር አለ ትልቅ ድንጋይ እሱን ጥቁር እንደዚህ ቀለም በባርኒሽ ቀብቼው ይሄኛውን ካባውን እንደዚህ አልብሼው ናና ሳም ብለህ እኮ መተህ ትስማለህ። አንተ ምንም እኮ አታፍርም። ናና ሳም ይሄ ማለት መካ ውስጥ የነበረ አላህ በዚህ በኩል ደግሞ አውርዶት ነው ብዬ ብለህ እየሩክ በሰልፍ እየሩክ በሰላማዊ ሰልፍ ነው የምትመጣው። እንደውም እሱን ድንጋይ በቅርብ አስተዋውቃለሁ። እንግዲህ መካ ትክክለኛው መካየቱ ነው ብዬ ራሱ ቻሌንጅ ማድረግ ይችላል። ማን ይቃወምኛል? ድንጋይ ለድንጋይ ለመሳብ ከፍለ ሌላ ሀገር ትሄዳለህ አንተ። ልጅን አስቤዛ ለልጅ አስቤዛ ገዝተህ አትገባም? ሱሪ አትገዛም? አንድ ግል ስራ አትከፍትም? የተቸገረን አትረዳም? አንድ ምንም ማቅ ስምን ማጠራ ምንም ማቅ ጥቁር ድንጋይ ከምስብ ጫካ ሄደህ ጥቁር ድንጋይ ስም ነው እንዴ አንተ? ያው ድንጋይ ስለሆነ እንደ ዑመር እንዳለው ማለት ነው። ነብዩ ድንጋይ ሲስማየና እንዴ ለምንድን ነው የምስመው ብሎ መሐመድን ሳይጠይቀው ሄደና ወደ ድንጋዩ አንተ ድንጋይ እንደሆንክ አውቃለሁ አለ። ምንም እንደማትጠቅም አውቃለሁ አለ። መሐመድ ስለሳመ ብቻ ስማለሁ አለና ሳመው። ኦኬ ድንጋይ ከሆነ ሁሉም ድንጋይ እኩል ስለሆኑ ለምን ሰፈር ያለውን ድንጋይ ሄዳ አትሳለም? መንገድ ላይ ወደቀው። እንደዚህ አይነት ግራ የተጋባ የተወዛገበ ጭንቅላት ይዛችሁ እኛ ጋር ቻሌንጅ ስታደርጉ በጣም ቢግ ሼም በጣም እና ራሳችሁን ጠብቁ። ይሄን ለማለት ነው። ይበቃናል ጋይስ። እግዚአብሔር ይርዳችሁ ብለን ማለፍ ነው። እኔም ልወጣ ነው። ትጃለች ሩሃማ የጠፋ ሰው ለመጽሐፍ ቅዱስ ቃለ ሕይወት ያሰማልን፣ ለቁርአኑ ቃለ ኦንላይን ያሰማልን። ቁርአኑንማ በቁመቴ የምትበልጥ አንድ ሴት አግብቼ ያሰበሽዋል? ትጂ እንዴት ነው ቀለበት ማለት ነው? ሩሃማ እንዴት ነሽ? አሉ እግዚአብሔር ይመስገን። ጠፍታል። አየር ላይ ነበርኩ።
እየበረርኩ አየር ላይ ነበርኩ እየበረርኩ። አንሳፈፈችክ ከቁመቴ በላይ ያልካት ሴትዮ ከቁመቴ በላይ ሚስት አግብቼ ያስባችሁታል? ቀለበት ሳረግላት እንደዚህ ይደግልሽ ብሎ ደግሞ ሰው ሲመርቃት ይደግልሽ ብሎ ሚስቴን ሲመርቋት አስባችሁታል? አይ መድኃኒዓለም መች ወልደሽ ብሎ ሲነግሯት ማለት ነው። እዛ ጀነት ስትገቡ ቁመታችሁ እንደዚህ ነው ጋይስ። ባላውኜ ከቁመት ማነስ የተነሳ የደረሰብኝ ጾታዊ ትንኮሳ ተመልከቱ። የደረሰብኝ የአእምሮ ትንኮሳ ተመልከቱ። ሚስቴን ይደግልሽ ልጅሽ ምናምን ብሎ ሲነግሯት ጺም አብቅዬ ሰውን ቶሎ ብሎ ጺም አብቅሎ ቶሎ መውለድ ይችላል፣ ጺም ያበቀለ መውለድ ይችላል ብሎ ሰው እንዲያምን አድርጎ ማለት ነው። ሚስቴን ሲያሸማቅቃት እስልምና እንደዛ ነው። አንድ ሆሮናይል ትልቅ ረዥም የሆነችዋ ራቁታን ሙሉ ሰውነት ራቁታ የሚታይ ነው አላህ የሚድር ሊያስበላክ ማለት ነው። ቁማር ገና ሴት ጠፍቶ ከእነሱ ጋር ሊያጋባ አይለቁም እኮ እነሱ ከያዙክ ደምሽን ነው የሚመጡት። ለነገሩ ለወንድ ነው ደም ለሴትም ለካ ያልኩት እኔ ወንድ ነው ለካ እነሱ የሚያገባው ሴቶች የሉ። ለሴቶች ሆሮናይል ወንድ የለም እንኳንም አልወረም። ሴቶች በሰላም ወጥቶ በሰላም ይገባሉ። እኛ ነን እንጂ የተቸገርነው። አሁን እዛ ሂጄ ስንት ረዣዥም ሴቶችን ሲያሳዱኝ ምን አሳዳሉ ያሳዱኛል እንጂ እና ሁሉ በእርሱ አረተው ባሌ ትንሽ ነው። እሺ ጥያቄ ከሌላችሁ እኔ ልወጣ ነው ጋይስ፣ እናንተ ጨርሱ። እንደ ተለሰነ እንደ ሳይለንት ሞባይል አትሁኑ። ኦን አድርጉና አውሩ። መንዙማ ልክፈትላችሁ እንዴ? መንዙማ ልክፈት ምናሽ የጠራ ይመስለኛል። እንደ ማብራት እንደዚህ አጠፍታ የምታወራው ምን ሆነሻል እንጂ ሳታወሪ ሚዩት የምታደርጊው የሆነ የሚያስቅ ነገር የታለ ያየሁት? ደህና ናችሁ? ቲጂ ሌሎቻችሁም ደስ ላይ ያላችሁ ሁላችሁም ሰላም ናችሁ? አለን አንድ መንዙማ ልክፈትላችሁ ጋይስ፣ አንድ መንዙማ ልክፈትላችሁ ነው። አልወጣም ከፈርቴ ወጣ እንዴ? ምናሽ በጣም ነው ከፈርቴ ወጣ ወይ? በረማ ወጣ በአንድ መንዙማ ልጨርስላችሁ። ስሙት። በርጫ ነው ርዕሱ ራሱ አስተውሉ። እየቃወ እኮ ሃይላንድ ላይ ተስፋላ። በቃ በዚህ ረፉሽ። ጫት ያልቀማችሁ ጫት ቅሙ። እንደዛ ነገር ቀሚስ ያለባችሁ ቀሚስ ለበሱ። ህይወታችሁ እንደዚህ ብሩህ ያደርጋል። ጫት ወደ ጀነት መግቢያ አንዱ ነው እና እንደዛ ነው። በርጫ ጫት ነው። በርጫ ምንድነው ትለኛለች?
በሉ በቃ ቻው ቻው፣ ጉድ ናይት። መልካም አዳር ይሆንላችሁ። ለከቀን መልካም ምሽት። ጠዋቱ መልካም ቀን። በጠዋቱ ምን ነው በጠዋቱ ጉድ ናይት? የሚመሽበት ቦታ እኮ አለ እህታችን። ለካ አቤት የፈጣሪ ስራ ትላለህ። አላህ የሚመጣበት ምሽ። በሉ በሉ ቻው። ከአንቺ ጋር ልዳረቀ ከአንቺ ጋር ከሙስሊሞች ጋር መዳረቅ ደግሞ አትጥፋ። የምር ፈልጋለሁ። ሄድክ እንዴ? ከንቱ ፍጥረት አይሰማኝም ብዬ ነው መቼ ቲጂ አላችሁ ታዲያ ምንድን ነው? እሺ አይ ሀቢብ ለምን ወጣሽ? እሺ ሙስሊሞች ነው ተጠየቁ። እስኪ እንደዚህ አይነት አምላክ ለምን እንደምታመልኩ እቴና አሁን አላህን እናመልካለን ብላችሁ ይኸው እየሞታችሁ ነው። ከአባ ስር እየሄዳችሁ ድፍት እና ለምንድን ነው አላህን የምታመልኩ? እንደዚህ የማይጠብቃችሁ ከሆነ ለመሞት ነው እንዴ አላህን የምታመልኩ? እናንተ ምን አስባችሁ ነው የሚል ጥያቄ ነበረ። ይህ ሰውዬ አያሳዝንም? ለቅሶ አልደርሱኝም። እኔ 400,000 በኢትዮጵያ 400,000 አውጥቼ ኃጢአቱን አሽሮ ይመለሳል ብዬ ስጠብቀው ሬሳ ሆኖ ተመለሰ። እንደዚህ በእግሩ ሸኝቸው አላህን ተሳልመት ና ብዬ ስንት ልጆቹን ደፍቶ ሄዶ ስንት ልጆቹን መቼም ነው ልጆቹን አመት ሙሉ አራቁቶ ኃጢአቱን ለማሻር ማለት ነው። አስባችሁታል? አመቱን ሙሉ አልበላም አልጠጣም ብሎ አጠራቅሞ ሄዶ እንደዚህ ድፍት ብሎ ሲቀር ምን ትሉታላችሁ? ነው አላህ ራሱ በጣም ደብሮታል ማለት ነው። ዛሬ ከለቀኩት ሌላ ቀን ተመልሶ ይመጣብኛል ብሎ ነው ማለት ጠቅልሎ ይወሰዳል። ኃጢአቴን አሽራለሁ ብላችሁ ስትሄዱ መሞትም እንዳለ ወቁ። እውነቴን ነው። በጣም ነው ያሳዘነኝ እኔ ሰውየው ማለት ነው። መቼ ነክቼ ኃጢአቴን አሽራለሁ ብሎ ሲታገል ድፍት ይላል እንዴ? ጉድ እኮ ነው። ኧረ እባካችሁ ተው፣ ሙስሊሞች ተው፣ ንቁ። ሃይምሮ ያለው ሰው እንደዚህ ያደርጋል። አሁን መቼ ነቅቼ ደርሼ ኃጢአቴ ይቅር ተብሎልኝ እያላችሁ እናንተ ስትታገሉ ድፍት። ይሄ ምን ይሉታል ነው? ለማን ይናገሩታል? ይሳኮ የኛ ነብይ ነው። ወላሂ በል እስቲ አንተ አላቅም ነበር ና እስቲ ንገረኝ። እኔ እኮ አላቅም ነበር። ኢሳ ነብያችሁ ነው እንዴ? ኢሳ ነብያችሁ ነው? እሺ ዛሬ እኮ ነው ያላቅም ኢሳ ነብያችሁ እንደሆነ። እንዴት አወቅ ግን? ኬኒንግ እንዴት አወቅ ነብያችሁ መሆኑን ግን? የት ተማርክ? አለማወቅሽ እኮ ነው እኮ አለማወቄማ ነው። ና አሳፋውቀኝ። እኔ አላውቅም። ለምሳሌ የእናንተ ነብይ መሆኑን
እንዴት አወቅህ አንተ ግን የተማርክ ነህ ማለት ነው። እስካሁን ሙስሊም ያልሆናችሁ ኦኬ። ታዲያ ለምን አታሳውቁማ? እናንተ አታስተምሩ። ኢሳ እናንተ ነብይ መሆኑን አሁን ማን ይሄ ነው እንግዲህ አስበው የምታመልከው ይሄ ሰው ያመልካል። እያቸው እነዚህ ፖፖች አላህዬ ፍሉስ 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 እያልክ መሰግድለት 5 ጊዜ 7 ጊዜ ዞረ ድፍት የምትልበት አየው። ባልደን ይዘህ ሄደህ የምትቀባባው በቀን 5 ጊዜ በቀን ዞረ የምትሰግድለት ይሄ ነው። ከዚህ አምልኮስ ውጡ። ለፎይ ሞማቾች አዮ የሚባል እኮ አልቀራቸውም። የምኒልክ ሐውልት ራሱ ቢፈለግ እዚህ ጋር ይገኛል። የምኒልክ ሐውልት ራሱ ቢፈለግ እዚህ ጋር ይገኛል። ፖፖን ለምግብ ሰርተን እንጠብቀዋለን። ሽንት ቤት እንጠቀምበታለን እንጂ አምላክህን እንደዚህ ሽንት ቤት ሄደን እንጠቀምበታለን። አየህ፣ ይሄ ነው አምላክህ። ይታየዋል እነዛ ጥቋቁር ድንጋዮች ውስጡ ያቸው እነዛ
አላህ ናቸው። ምስኪን እውነትም ምስኪን ቲጂ ምን እያልሽ ነው? እነዚህ ጥቋቁር የሙስሊሞች አምላክ አያቸው ውስጥ ያሉት ጥቋቁር እነዚህን ነው እኮ ሄደው አንገታቸውን ሳንከው ቁጥራቸው ስንት ነው ግን? 5 ናቸው ምናምን። እኔም 5 ነው የማውቀው፣ 9 ነው የሚታየኝ። ወለዱ ወይ ብዬ ነው። አይወልዱም አይወለዱም የሚለው ተዘብሎ ደህና ነሽ ግን? እንዴት ነህ? መስከን እኔማ ትንሽ ስራው እንኩኝና ለማውራት አልተመቸኝም። የሆነች ነገር ብቻ ጠየቅኩኝና ይወት አልኩ። ችግር እነዚህ ሁሉ አንድ ላይ ተውሂድ ይሆናሉ እኮ እነዚህ ጥቋቁር ድንጋዮች። አላህ ሰመድ ይሆናሉ፣ ሲቀላቀሉ ሰመድ ይሆናሉ፣ አንድ ይሆናሉ። ይህንን ሄደው እንደዚህ ደባብሱና በእጃቸው ይነካኩና አላህዬ ኃጢአቴ ይቅር አልከኝ ወይ ምናምን ብለው አመስግነው ሳይጨርሱ ለትክክለኛው አምላክ ለፈጣሪ ብትሰግዱ ምን አለበት? እውነት ለመናገር ሀብታችሁን፣ ንብረታችሁን፣ ሁሉ ነገራችሁን መስዋዕት ማድረጋችሁ ካልቀረ ለትክክለኛው ፈጣሪ መስዋዕት ለምን አትሆኑም? እውነት ለመናገር እንዴት አይነካም? እውነት ለመናገር በጣም ነው የሚገርመው። ይሄን ሳየው ደግሞ ይገርሙኛል። እኔ ይሄን ጥቁር ድንጋይ ሳየው ይገርሙኛል። ይሄን ነክቼ ኃጢአቴን ይቅር ይለኛል ብሎ ማሰብ በራሱ ምን ያክል ጅልነት ነው። ግን ለምንድነው ዋርኒንግ የሚሆንብኝ? እኔ እኮ አልገባኝ። በጣም ነው ዋርኒንግ የሚበዛው። አሁንማ መውጣት አለብኝ፣ ይበቃኛል። ምክንያቱም ከገባው ስንት ጊዜ ሆነ? ወደ ስንት ጊዜ መጣ? 1 2 3 4 ለምንድን ነው? ወይስ ዋርኒንግ አይደለም? በጣም ነው በቃ የሚመጣ። አልኩኝ ይዘጋል ስለምን ያ እና ክብራትና ክብሯን ሙስሊሞች